ሩት የዳዊት ክፍል ገብታ ወረቀቱን ይዛ ስትወጣ በጣም ደንግጣ ነበር ሲደርስባት። እና ማሊያ ፈልጌ ነው፣ ይሄን ማሊያ በጣም ወድጄዋለሁ ትለዋለች። ይሄንማ አልሰጥሽም፣ ይህ የሰው ማስታወሻ ነው እያላትኝ እያለ ሚኪ መጣና ምን ሆናች ነው ይላል። ማሊያ ልሰርቅ ገብቼ ነበር ግን ደግሞ ተያዝኩኝ ትላለች። ሩትም ወይ እንደዚህ በጠራራ ፀሐይ ይላታል። ሩትም ቆይ አንተ አትጠነቀቅም እንዴ? ሰው ክፍል ስገባ ምን እንዳለ እንኳን ዝም ብለህ ዘው ነው የምትለው ትላለች። ያው ነው እባክሽ። ምንድን ነው ያው? አንቺስ እኮ ሰው እንዳለ ሳታጣሪ አይደል እንዴ የተደረሰብሽ ነው? እሺ ይሄው ወረቀቱን አግኝቼዋለሁ ትለዋለች ሩት። ይህ ወረቀት ሚኪም በጣም የሚያስፈልገው ወረቀት ነበር። እና ሚኪም እኔ አላምንም ይላታል። አንቺ እኮ ቅመም ነሽ የኔ ኮረሪማ ብሎ ሊስማ ሲል ኦፍ ብላ ትገፈትረዋለች። ደስታ አንቺ እኮ ክብር አይወድልሽም፣ እንደውም አንቺን ከማቀፍ ሂጄ ዛፍ ባቅፍ ይሻለኛል ይላታል። የለም ዛፍ ሂድና በማበር ታቀፍ፣ እኔ ጉዳይ አይደለም ትለዋለች ሩትም። እሺ አሁን ይህን ወረቀት ስጪኝ፣ ከዛ በኋላ ሁሉም ነገር አለቀ ይላታል። እና ደግሞ ሳሮን ስለ እኔ እያጣራች እንደሆነ አውቄያለሁ ይላታል። ማለት የአጎቴን ጉዳይ ማን ነው እንዳዲስ ያነሳው ብላ እያጣራች ነው ይላታል። ደግሞ እኔ እንደሆንኩኝ አላወቀችም ይላታል። ሚኪ ይውልህ ሳሮን የሆነ ነገር ካዘች እሱን ሳታጣራ አልትለቅም፣ እናም ጥንቃቄ ማድረግ አለብህ ትለዋለች። አንተ እንደሆንክ በፍጹም ማወቅ የለባትም ትላለች። እሷ ሳትቀድመኝ እኔ መቅደም አለብኝ ይላታል። ሚኪም ከዛ ነው ይላታል። እናም ቆይሽ የሰወረቻቸው ህፃናትስ ትላለች። እሱን ወዳ ሳይሆን በራሷ ሰዓት በግዷ ትናገራታለች ይላል ሚኪም። አሁን በቃ ወረቀቱን ስጪኝ ይላታል። አይ ቆይ ትንሽ ጊዜ ታገሰኝ ትለዋለች። ሚኪም በጣም ይናደድና አታበሳጭኝ ሩት፣ አሁን ወረቀቱን አምጭ ይላታል። አሁንም ሚኪ እያለች ሚኪም ከእጇ ላይ ለመውሰድ ይታገላል። እየታገሉ ያለ ዳዊት ያያቸዋል። ከላይ ሆኖ እያያቸው ነው። እሱም በጣም ይደነግጣሉ። ቆይ ደግሞ እሺ ምንድን ነው እንደዚህ የሚያታግላችሁ ይላል ዳዊት ስም። ቆይ ደግሞ እናንተ ሁለታችሁ ከመቼ ዕለት ወዲህ ነው እንደዚህ የተቀራረባችሁት ይላል ዳዊትም። ሩትም በጣም ትደነግጥና አረ ወንድሜ አንተ እንደምታስበው አይደለም ትለዋለች። ዳዊትም በጣም ይናደድና እሺ እኔ ምን አሰብኩ ይላታል። አይ እንዲሁ እኮ የተቀላለድን ነው ይላል ሚኪም። በጣም ደንግጠዋል ሁለቱም። ነው እንዴ የትግል ቀልድ? ለማንኛውም እኔ አልፈለግኩትም ይላል። በቃ እኔ ልሂድ ትላለች ሩትም። ሩት በቃ እኔ እምሄድበታለኝ ብላ ስትሄድ ሚኪም ይከተላታል። ዳዊት ደግሞ ወዴት ነው ይለዋል። አይ እኔ እምሄድበታለ ይላል። ቆሽ እኔም ልወጣ ነው አብረን እንውጣ ይለዋል ሚኪ። ብቀኝ ሲለው ግን በጣም ይበሳጫል። ምክንያቱም ከሩት ላይ ያን ወረቀት መውሰድ ይፈልጋል። ሩት ደግሞ አልሰጥም ብለዋለች። እናም ደግሞ ዳዊት ካለ ያን ወረቀት ማግኘት አይችልም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁን ላይ ሩትም ሆነ ደግሞ ሳሮን ችግር ውስጥ እንግዲህ ያው ችግሯ እየተጋለጠ ነው ማለት ነው። ሁሉም አሁን ላይ ነቅተዋል። ሳሚና ዳዊትም በጣም ነበር የምትጫወትባቸው። አሁን ግን ሳሚም ነቅተዋል፣ እንዲሁም ዳዊትም ነቅተዋል ማለት ነው። እና መረጃም እያፈላለጉ ነው። ዳዊትም መረጃ አግኝቶባታል። በጣም ከባድ መረጃ፣ እሷን ሪስክ ውስጥ የሚከት መረጃ ነው የመጣባትኝ። ሲቀጥል ሳሚም እንደዛው እሷንም እንዲሁም ፍች እንደጠየቃትኝና ከእሷ ጋር መኖር እንደማይፈልግ ይህንን ሰይጣናዊ ጸባይሽን ችዬ አልኖርም ሲላትም ነበረ። እንዲሁም አሁንም ሩት ላይ ጥርጣሬ ያላት ማለት ነው። ሲቀጥል ደግሞ በተለይ ደግሞ አሁን ደግሞ ሚኪ ላይ እየተጠራጠረች ስለሆነ ስለሱ እያጠራች ነው። ሚኪ ማውቆባታል። ነገር ግን ደግሞ ሳሮን ሳትቀድመኝ እኔ መቅደም አለብኝ እያለ ነው። መጨረሻው ምን ይፈጠራል የሚለውን የምናየው ይሆናል። ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ
ሳሮን ሰላምን መንገድ ላይ ታገኛታለች። አንቺ ቆይ ግን እንዴት አባሽ ነው የጠገብሽው? እንዴት ነው የጠገብሽው? ቆይ ህሩት ላይ የምታደርጊውን ወይም ደግሞ ህዊ ላይ የምታደርጊውን ነገር ግን አታቋሚም ወይ ትልሃለች። ዞር በይልኝ ደግሞ አንቺ እብድ ትልሃለች። እናም ልትመታ ስትል ወደዛ ወደዚህ እያደረገች ታመልጣታለች። እንደውም እኮ እስካሁን ድረስ አንቺን ለመጣል ነበር ስለማመድ የቆየሁት ትላለች። እናም እየተጣሉ መጨረሻ ላይ ግን ሳሮን ፈርታ እየሮጠች ትሄዳለች። እናቱ ደውላ ህፃኗ እንድታመች ስትነግራት በጣም ግራ ተጋብተዋል። እናም እናቴ ከእናንተ ጋር የህፃናት ሐኪም ፈልግልኝና እናንተ ጋር ላሳያት ብላኛለች ይላል። ሚኪም በጣም የደነግጥና እኔ እኮ ማውቀው ሐኪም አለ እዛ እና ቆይማ ልደውልለት ብሎ ስልኩን ያወጣል። እናም ሲደውል ግን ስልኩ አይሰራም እና ቆይሽ በቃ ብሎ ሚኪ ይወጣል። ሳሚም እና ታዲያ ምን ችግር አለው? እንዲሁም ይምጡ በዛውም እኮ ያዩናል ይላል። ሚኪ ግን በጣም ደንግጧል። ምክንያቱም እዚህ ጋር የህሩት ጉዳይ ስላለ እዛው እንድትታከም ህፃኗ ነው የሚፈልገው እና እኔም አውቀዋለሁ። ስለዚህ ሁሉን ነገር እናስተካከላለን ይለዋል። ዳዊትም እንጃ ብቻ ግራ ገባኝ ብሎ ዳዊትም እየተጨናነቀ ናለው። ግን እዚህ ድረስ እኮ ከሚለፉ እሱን አናግሬው እሱ ጋር ብትሄድ የተሻለ ነው ብሎ ይለዋል ለዳዊትም። እሷ እኮ ግን ሁሉም ጋር ሞክሬያለሁ እኮ ነው ያለችው ይለዋል። ሚኪም ግድ የለም እሱ በጣም ጎበዝ ዶክተር ነው ይለዋል። የሳሮንን ነገር እንዴት እያረክ ነው ይለዋል ሳሜን። አሁን ላይ የሳሮን ነገር በቅቶኛል ካሁን በኋላ ይላል። እኔ ከአቅሜ በላይ ሆናለች እንዴ ሳሚ፣ አንተ እኮ ስታገባት እኮ በክፉም በደጉም ጊዜ ከጎኗ ልትሆን ነው እና ታዲያ ለምንድን ነው ይህ ግዴታን የማትወጣ ይለዋል። አንተም እኮ ታዲያ ወንድሟ ነህ ይለዋል። ዳዊትም አዎ ወንድሟ ስለሆንኩ ነው እንጂ እንደ እሷ ስራማ እኮ የማደርገውን እኔ ነበር ማቀው ይላታል። ዳዊት ሳሮን በፍጹም የምትቻል ሰው አይደለችም ይለዋል። ይውልህ ሳሚ፣ እኔ ሳሮንን እዘላት ወይንም ተሸክማት አይደለም ያልኩህ ይለዋል። ነው እባክህ ይሄንን አስቀያሚ ጸባይዋን ከመቻል ከማዘል አይተናነስም ይለዋል። ብቻ እንደ ባል የሚጠበቅብህን ነገር አድርግ፣ አትብዘዝ። አንተ ደግሞ ነቃ በልሽ። ነቃ ላልክም እየፈዘዝ